ኮሚሽኑ ከስትራቴጂክ ፓርትነር ከሆኑት ጋር ከአሶሲዬሽኖች ጋር በቅርበት እየሰራ ያለ መሆኑ ይታወቃል። የአምራችና ላኪዎችን ልዩ ትኩረት መስጠት፣ የልዩ መብት የተፈቀደላቸው የኢኮኖሚ አንቀሳቃሾችን ኤኦችን በተለየ ሁኔታ ትሪት ማድረግ አስፈላጊ ነው ብሎ ስላመነ አንዱም የስጋት ስራ አመራር ስትራቴጂያችንም በካታጎሪ ትሪት ማድረግ እንዳለብን ትሪትመንቱም የሚለያይ ስለሆነ ኮምፕላይ የሚያደርጉ የተሻለ የህግ ተገዥነት ታሪክ ያላቸው ጋር በቅርበት መስራት፣ ስትራቴጂክ ፓርትነር መፍጠር፣ መመካከር እና የጋራ ፕላትፎርም መፍጠር አንዱ አድርገን በስትራቴጂም ቀርጸን እየሄድንበት ያለው ነው ማለት ነው። በሌላ በኩል ደግሞ ዝቅተኛ የህግ ተገዥነት ያላቸው ደግሞ በራሳቸው ኮንቴክስት ከነሱ ጋር ከዚያ እንዲወጡ እንዲያሻሽሉ የምናደርግበት መድረክ የተለየ ነው ማለት ነው። ስለዚህ የአፕሮቻችን ሴግመንትድ በሆነ መንገድ የምንሄደው በአንድ በኩል አምራቾች፣ ላኪዎች፣ አስመጪዎች የሚያነሷቸው ጥያቄዎችን አድሬስ ለማድረግ ካታጎራይዝ ለማድረግ ምቹ ሁኔታን ይፈጥራል። የጋራ የቤት ስራ ወስደን ደግሞ የጋራ ስራም ለመስራት ምቹ ሁኔታ የሚፈጥር ከመሆኑ አንጻር ነው። ባለፈው አመትም ጀምሮ ተከታታይ መድረኮች በየጊዜው ደግሞ እያደጉ የመጡ በተለይ ከፋርማሲኩላር ሴክተሩ ጋር ልዩ ትኩረት የሚጠይቅ እናንተም በጣም በከፍተኛ ኮንሰርን እዚህ ሀገር ላይ በርካታ አመታት ያሳለፈ ሴክተር ነው። ነገር ግን ከ22 ከ23 የማያልፉ የፋርማሲኩላር አምራቾች ናቸው ያሉ። በደንብ ልንደገፍ ይገባል። መድኃኒቶችና የሕክምና መገልገያዎችን ወደዚህ ሀገር ማስመጣት እንደ ሌሎች ሸቀጦች መታየት የለበትም የሚል የመንግስትም ትልቅ የትኩረት አቅጣጫ ከመሆኑ አንጻር በተደጋጋሚ የምታነሱት ስለሆነ ይሄንን ክቡር ኮሚሽነራችንም በልዩ ትኩረት ከእናንተ ጋር ተደጋጋሚ መድረኮችም እንዳከናወነ አዳጊ የሆኑ ሂደቶችም ጭምር የመጡበት እንደሆነ ይታወቃል ማለት ነው። ከዚህ በፊት በጋራ በተደረሰበት ስምምነት መሰረት የጋራ ኮሚቴ ተቋቁሞ እንዴት እንፈጽመው፣ በጋራ ምንድነው የሚጠበቅብን፣ እንዴት አስኪደን ነው አሁን ያሉ ችግሮችን ቀርፈን ይህን ሴክተር በተሻለ ደረጃ መደገፍ፣ በተሻለ ደረጃ መተጋገዝ የሚቻልባቸው ኤሪያዎች የጋራ የድርጊት መርሃ ግብር እንዲወጣ አቅጣጫ በጋራ የተቀመጠበት ዜን እሱን ተከትሎ ደግሞ የጋራ ኮሚቴ ከኮሚሽኑም ከአሶሲዬሽኑም ጭምር በተወጣጣ ኮሚቴ በጋራ ተመርቶ የተዘጋጀ እቅድ አለ። እንግዲህ ይሄ እቅድ ነሰሰርሊ በአሶሲዬሽኑና በከስተምስ ኮሚሽን ብቻ የሚፈጸሙ ላይሆኑ እንደሚችሉ ይታወቃል። በአንድ በኩል ሚኒስትሪ ኦፍ ሄልዝ አለ በባለቤትነት እሱም መደገፍ ያለበት ነው። በሌላ በኩል ደግሞ ከፖሊሲ ጋር የሚገናኙ ጉዳዮችን ከሚኒስትሪ ኦፍ ፋይናንስ ጋርም ውይይት የሚፈልጉ ጉዳዮች ይኖራሉ። በእርግጥ በኋላ የቀረበውን ሰነድ ስናይ ምንድነው በአሶሲዬሽኑ በኩል መፈታት ያለበት፣ መቼ በከስተምስ ኮሚሽን በኩል ምንድናቸው አድሬስ መደረግ ያለባቸው በማንና መቼ የሚለውን እንዲሁም በሌሎች ተቋማትም ኢንክሉዲንግ ሚኒስትሪ ኦፍ ሄልዝ ኤንድ ሚኒስትሪ ኦፍ ፋይናንስ ሌሎችም አስፈላጊ የሆኑ ሴክተሮች ካሉ በአሰራር የሚመለሱትን በአሰራር በካፓሲቲ ቢልዲንግ የመመለስ ያለባቸውን የግንዛቤ ክፍተት ያለበትን ደግሞ እንደ ከስተምስም ጭምር ቴክኒካሊ የካፓሲቲ ቢልዲንግ ስራዎችም ካሉ እነሱንም ኦውን አድርገን ከፖሊሲ ጋር የሚያያዙትን ደግሞ ከሚመለከተው ከገንዘብ ሚኒስቴርና ሚኒስትሪ ኦፍ ሄልዝ ጭምር ባለበት በጋራ ፕላትፎርም እነዚህን እንደ መንግስት አድሬስ መደረግ ያለባቸውንም ጭምር በደንብ ተወያይተን የተዘጋጀውን የአክሽን ፕላን በጋራ ኢንዶርስ አድርገን ወደፊት የምናስኬድበት መድረክ ነው የሚሆነው ማለት ነው። ኢትዮጵያ እንደ ሀገር መንግስት እንደ መንግስት የኢትዮጵያን የመድኃኒትና የሕክምና መገልገያ አምራች ዘርፍ ለማሳደግ ለማብቃት እየተደረገ ያለው ጥረት ከውጭ ሆኖ ቢታይ ከሌላ ሀገር ሆኖ ቢታይ በጣም የሚያስቀና በጣም የሚያኮራ ነው። ይህንን የምንለው ተጨባጭ ነገሮችን ይዘን ነው። ከፖሊሲዎቹ በፊት በፍጥነት እየተቀየረ ያለ የአመለካከት ለውጥ ነው። አመራሮች፣ ፖሊሲ ሜከሮች፣ ስራ አስፈጻሚዎች ዘርፉን በጥልቀት ለመረዳት ለማገዝ በመገናኘት በመነጋገር ችግሮችን በጋራ ለመፍታት ቁርጠኝነት እያሳዩ ነው። ከዛ ውጭ ግን
ብዙ የፖሊሲ ማዕቀፎች አሉ። ለምሳሌ ለሀገር ውስጥ አምራቾች ብቻ ተገድቦ የሚቀርብ የጨረታ ስርዓት አለ። ባለፈው አመት እንኳን ወደ 15 ቢሊዮን ብር የሚደርስ ጨረታ ተፈርመዋል ኮንትራት። ከዛ ውጪ ለ7 አመት እስከ 7 አመት የሚደርስ የኮንትራት ውል መንግስት ለመግባት ወስኗል። ከውጭ አምራቾች ጋር ስንወዳደር እስከ 25% የሚደርስ የዋጋ የተሻለ ዋጋ ይሰጠናል። ቂሊንጦ ኢንዱስትሪያል ፓርክ በጣም ጥሩ የሆነ ለኢንቨስትመንት ምቹ የሆነ ፓርክ ተዘጋጅቷል። አንድ አምራች ፋብሪካ ገንብቶ ወደ ስራ ከጀመረ በኋላ ቢያንስ ለ5 አመት የሚደርስ የእፎይታ ጊዜ ያለው። ከዛ ጎን ለጎን ግን የመድኃኒትና የሕክምና የመድኃኒትና ምግብ ተቆጣጣሪ ተቋም አቅሙ መገልበቱ በጣም ትልቅ ነገር ስለሆነ ኢትዮጵያ የዓለም አቀፍ የጤና ድርጅት ብስለት ደረጃ 3 የሚለውን አሟልታለች ዘንድሮ የኢትዮጵያ የምግብና የመድኃኒት ተቆጣጣሪ ባለስልጣን። ይህም በጣም ትልቅ ነገር ነው። ስለዚህ እነዚህን እንደ ፖሊሲ አብረን ስናያቸው ትልቅ አንድምታ ነው ያላቸው። የመጨረሻው ደግሞ ያው ከስተም ኮሚሽን የጉምሩክ ስርዓቱ በራሱ የተቀላጠፈ መሆኑ እንደዚሁ ሌላ ትልቅ ግብአት ነው፣ ትልቅ እድል ነው። እሱ ደግሞ ያው እንዳያችሁት እየተፈታ የሚሄድበት ሁኔታ ነው። እዚህ ላይ ግን አንድ ማሳያ ለመስጠት እኛ እንደ ማህበር በራሳችን እነኚህ 6 የፖሊሲ ማዕቀፎች ይዘን ኢትዮጵያን ከ9 ሌላ የአፍሪካ ሀገሮች ጋር አወዳድረናታል። ኢንዲፔንደንት በሆነ ክሬዲብል በሆነ የኤአይ ሞዴል ከደቡብ አፍሪካ፣ ከዛምቢያ፣ ከዚምባብዌ፣ ከታንዛኒያ፣ ከኬንያ፣ ከዩጋንዳ፣ ከዲሞክራቲክ ሪፐብሊክ ኦፍ ኮንጎ፣ ከናይጄሪያ ና ከጋና ጋር ኢትዮጵያን አወዳደርናት እና በራሳችን ነው ይሄን ያወዳደር ነው። ኢንዲፔንደንት ነው፣ ተአማኒ ሞዴል ነው። በእነኚህ 6 የፖሊሲ ማዕቀፎች ኢትዮጵያን ስንለካት ኢትዮጵያ ደቡብ አፍሪካን ቀድማ ከአፍሪካ አንደኛ ነች። 92% ስኮር ነው ያላት። ያም ያሳየው ማንም ሰው ከውጭ ሆኖ የኢትዮጵያን የፖሊሲ ማዕቀፍ ቢያየው የሚያጓጓ ነው። ስለዚህ በልኩም መገለጽ ስላለበት የኢትዮጵያ አሁን ያለው ለሎካል ኢትዮጵያዊ አምራቾች የጤናና የመድኃኒት አምራቾች የተሰጠው ትኩረት ይበል የሚያስብል ይቀጥል የሚያስብል ነው። ያ ማለት ግን ችግሮች የሉም ማለት ደግሞ አይደለም። እንግዲህ እነዚህ ሁሉ ማበረታቻዎች የፖሊሲ ማዕቀፎች ጥሩ ሆነው እያለ አብዛኛው ከባዱ ስራ ተሰርተዋል ኢትዮጵያ ውስጥ። አሁን የኢንዱስትሪዎቹ ትልቁ ፈተና ፋይናንስ ነው። ይሄ የሚያሳይሽ መንግስት በአንድ በኩል ፖሊሲውን እያስተካከለ ገበያ እየፈጠረ አምራቾች ኢንቨስት አድርገው ብዙ ፈተና ውስጥ አልፈው ፋብሪካ አዘጋጅተው ሰው ቀጥረው ፋይናንስ ብድር ከሌለ ግን ትልቅ ፈተና ነው። ስለዚህ አንዱ ትልቁ ማነቆ ይሄ ነው። ሁለተኛው ከማይክሮ ኢኮኖሚ ማሻሻያው በኋላ በጣም የተሻለ የሚባል የዶላር ፍሰት አለ። ዶላር የማግኘት አቅም ተሻሽሏል። የፋርማው ሴክተር በቂ ዶላር እያገኘ ነው። ግን ከዛ ዶላር ውስጥ ግን አምራቾቹ የሚያገኙ ለጥሬ ዕቃ ብሎ ቢታይ ግን በጣም ትንሽ ነው። 5% ላይሆን ይችላል። በዛ የተነሳ ብሩ ያለው የስራ ማስኬጃ ብር ያለው አምራች እንኳን ዶላር ለማግኘት ወራት የሚጠብቅበት ሁኔታ ነው ያለው። ስለዚህ በልዩ ሁኔታ አምራች ዘርፉ የሚስተናገድበት ሁኔታ ቢኖር እነዚህ ሁለት ነገሮች ቢፈቱ ከተለፋው ልፋት አንጻር ኢትዮጵያ በቅርብ ጊዜ ራሷን የመቻል እድሏ ተጨባጭ ነው። ሁሉም አምራች አባላቶቻችን በፍጥነት ተገቢውን የጥራት ደረጃ አሟልተው ከኢትዮጵያ አልፈው በኢስት አፍሪካም በተቀረውም የአፍሪካ ክፍል ተወዳዳሪ እንዲሆኑ ማሳሰብ፣ ማበረታታት፣ በዛም ደግሞ መከታተል ነው። ይሄን እያደረግን ነው። በሀገራችን ምርት መኩራት አለብን። ኢትዮጵያ ውስጥ የሚመረት መድኃኒት ወደ ገበያ ሲገባ ተገቢውን የኢትዮጵያ የመድኃኒትና የሕክምና ተቆጣጣሪ ባለስልጣንን የጥራት ደረጃ አሟልቶ ነው የሚገባው። ያን ሳያሟላ ገበያ ላይ መድረስ አይችልም። ስለዚህ ኢትዮጵያውያን ህዝባችን የኢትዮጵያ የተመረቱ መድኃኒቶች ተገቢውን ጥራት ያሟሉ እንደሆኑ ማመን አለበት። ያንን ደግሞ ለማድረግ ግንዛቤ ማስፈጠር አለብን። ማስጨበጫ መኖር አለበት። ህዝባችን፣ ገዢዎቻችን ያንን መረዳት ይኖርባቸዋል። እንግዲህ ከዚህ አንጻር ከሚዲያውም ጋር ከሲቪክ ማህበራትም ጋር አብረን እየሰራ እንሄዳለን።